ሰላም ጤና ይስጥልን የብስራት የዩቲዩብ ቻናል ተመልካቾቻችን ለሰዓቱ የሚሆኑ መረጃዎችን እነሆ ይዘንላችሁ ቀርበናል። ዜናዎቹን እየመራው እኔ ቅድስት ደጀኔ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ የመቆይ ነው የሚሆነው። የምናስቀድመውም የሀገር ውስጥ ጉዳይን ይሆናል። በወልዲያ ከተማ የኮንዶም እጥረት መኖሩ ተነገረም። በወልዲያ ከተማ የኤችአይቪ ኤድስ ቫይረስን ለመከላከል የሚረዳው ኮንዶም እጥረት በመኖሩ ለሁሉም ሰው ተደራሽ ማድረግ እንዳልተቻለ የወልዲያ ከተማ አስተዳደር ጤና መምሪያ አስታውቋል። የመምሪያው የኤችአይቪ ዘርፈ ብዙ ምላሽ አስተባባሪ አቶ ሰኢድ ኢማም ለብስራት ሬዲዮ እንደተናገሩት አሁን ላይ በከተማዋ የኤችአይቪ ኤድስ ቫይረስ ስርጭት እየጨመረ ይገኛል። እየጨመረ የመጣውን የበሽታውን ስርጭት ለመከላከልም ይበልጥ ተጋላጭ የሆኑ የህብረተሰብ ክፍሎች ላይ ትኩረት በማድረግም የኮንዶም ስርጭት ሲከናወን መቆየቱን አቶ ሰኢድ ተናግሯል። በተለይም ደግሞ በወሲብ ንግድ ሰራተኞችና አሽከርካሪዎች ላይ ትኩረት በማድረግም ኮንዶምን የማሰራጨት ስራዎች መሰራታቸውን ጠቅሰው በተፈለገው ልክ ተደራሽ ማድረግ ግን አልተቻለም ነው ያሉት። ለሁሉም ሰው ተደራሽ እንዲሆን በሚያስችል መልኩ ከሚመለከተው አካል ድጋፍ ለማግኘት ቢታዘዝም ለከተማዋ የሚቀርበው የኮንዶም መጠን በቂ አለመሆኑ እጥረት እንዲያጋጥም አድርጓል። በሌላ በኩል የሆቴል ባለቤቶች የቀረበላቸውን ኮንዶም ለተፈለገው ዓላማ ከመዋል ይልቅ ለሽያጭ የሚያቀርቡበት ሁኔታ መኖሩ ተጠቁመዋል። የጤና መምሪያው ለጉዳዩ መፍትሄ ለማምጣት የኤችአይቪ ኤድስ ቫይረስ ስርጭት መከላከልና ቁጥጥር ላይ ያተኮረ ምክክር ከሚመለከታቸው አካላት ጋር አካሂዷል። እንደዚሁም ዜጎችን ከበሽታው ለመከላከልና እያጋጠመ ያለውን የኮንዶም እጥረትን ለመቅረፍም ደሴ ላይ ከሚገኙ አካላት ኮንዶምን በበቂ መጠን ለመረከብ የሚያስችል ስራ እየተሰራ እንደሚገኝ አቶ ሰኢድ ጨምረው ለጣቢያችን ገልጸዋል። በሐዋሳ ከተማ አስተዳደር በቱላ ክፍለ ከተማ ፊንጫዋ ቀበሌ የ6 ዓመቷን የግል ተበዳይ አስገድዶ የደፈረው ግለሰብ በእስራት መቀጣቱን የሐዋሳ ከተማ አስተዳደር ፖሊስ አስታውቋል። ተከሳሽ ዳንኤል ቦንኩራ የ60 ዓመት ጎልማሳ ሲሆን እንዲያሳድጋት የተሰጠችውን የልጅ ልጁን የ6 ዓመት ህፃን የሆነችውን የግል ተበዳይ ጥር 17 ቀን 2017 ዓ.ም ሰው በሌለበት ሰዓት ጠብቆ አስገድዶ መድፈሩን የሐዋሳ ከተማ አስተዳደር ፖሊስ መምሪያ አዛዥ ረዳት ኮሚሽነር ግርማ ማቴዎስ ለብስራት ራዲዮ ተናግረዋል። ፖሊስ ግለሰቡን በቁጥጥር ስር በማድረግም ተጎጂዋን ወደ አንድ ማዕከል በመውሰድ ሕክምና እንድታገኝም ከተደረገ በኋላ የምርመራ መዝገቡን በሰውና በሕክምና ማስረጃ አደራጅቶም ክስ እንዲመሰረትበት ለአንድ ማዕከል አቃቤ ሕግ መዝገቡን ልኳል። አንድ ማዕከል አቃቤ ሕግ ከፖሊስ የደረሰውን የምርመራ መዝገብ መነሻ በማድረግም የሰውና የሰነድ ማስረጃን መርምሮ ግለሰቡ ላይ በኢፌድሪ የወንጀል ሕግ 627 ዝባር 1 ላይ የተመለከተውን ተላልፎ በመገኘቱ በፈጸመው አስገድዶ መድፈር ወንጀል ክስ መስርቶበታል። የተከሳሽን የመከላከያ ምስክር የአቃቤ ሕግ ማስረጃዎችን ማስተባበል ባለመቻሉም ተከሳሽ ዳንኤል ቦንኩራ ጥፋተኛ በማለትም የሐዋሳ ከተማ የመጀመሪያ ደረጃ ፍርድ ቤት ታህሳስ 16 ቀን 2018 ዓ.ም በዋለው ችሎት ሌሎችን ያስጠነቅቃል፣ ተከሳሽን ያስተምራል ብሎ በማመን በ17 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ ውሳኔ ማስተላለፉን የሐዋሳ ከተማ አስተዳደር ፖሊስ መምሪያ አዛዥ ረዳት ኮሚሽነር ግርማ ማቴዎስ ለብስራት ራዲዮ ጨምረው ተናግረዋል። ዘገባው የባልደረባችን ሰብለ አበበ ነው። ተመልካቾቻችን አሁን መረጃዎቻችን እንደቀጠሉ ናቸው። ከዚህ በማስከተል ደግሞ ከውጪ ወዳገኘናቸው ሌሎች ጉዳዮቻችን ነው የምናሳልፋችሁ። ሶማሊያውያን እስራኤል ለሶማሊላንድ የሰጠችውን እውቅና በመቃወም አደባባይ ወጡ። እንደ አውሮፓውያን አቆጣጠር በ1991 በሰሜን ሶማሊያ ነጻነቷን ያወጀውን እስራኤል ለሶማሊላንድ እውቅና ለመስጠት መወሰኗን በመቃወም በመቶዎች የሚቆጠሩ ሰዎች እሁድ በሶማሊያ ዋና ከተማ ሞቃዲሾ ተሰባስበዋል። ሰልፈኞቹ የሶማሌ ብሔራዊ መዝሙር በመዘመርም ተቃውሞ የጀመሩ ሲሆን የእስራኤልን እርምጃ በማውገዝም የሶማሊያ ሉዓላዊነትና የግዛት አንድነት በማጉላት ሶማሊያ አትከፋፈልም እናም ሶማሊላንድ ሶማሊያ ናት የሚሉ መፈክሮችን አሰምተዋል። ጸጥታን ለማስከበር የጸጥታ ኃይሎችም በብዛት ተሰማርተዋል። ከሰልፈኞቹ መካከል አንዱ የሆነው መሐመድ አቦር ለአናዶሉ እንደተናገረው ሶማሊያ ግዛቷን አልለቀቀችም እናም አሁንም ለማንም እንደማትሰጥ ተናግሯል። ለእስራኤልም ሆነ ለሌላ ሀገር የሚሰጠው የሶማሊያ መሬት እንደሌለም አጽንኦት ሰጥተው ሶማሊያ አንድ ናት አንድም ሆና ትቀራለች በማለት ሶማሊያውያን ለአገራቸው ማንኛውንም መስዋዕትነት ለመክፈልም ዝግጁ መሆናቸውን ተናግረዋል። ሌላው ተቃዋሚ አብዲ ኢስማኤል የእስራኤል ውሳኔ በሶማሊያ ሕዝብ ዘንድም ተቀባይነት የለውም ብሏል። ውሳኔውን በሶማሊያ ሉዓላዊነት ላይ ግልጽ ጥቃት ነው ሲሉ የተናገሩት አቶ አብዲ ሶማሊላንድ የማይነጣጠል የሀገሪቱ ክፍል ነችም ብለዋል። ማንኛውም ሀገር በአንድ ወገን እውቅና የመስጠት መብት የለውም ብለዋል። አቶ አብዲ አክሎም ውሳኔውን በመቃወም ዓለም አቀፉ ማህበረሰብ ዝም ሊል አይገባም ብለዋል። እስራኤል ባለፈው አርብ ሶማሊላንድ ነጻና ሉዓላዊት ሀገር መሆኗንም በይፋ እውቅና የሰጠች የመጀመሪያው የተባበሩት መንግስታት ድርጅትም አባል ሀገር ሆናለች።
ይህም የሶማሊያ የቅርብ ወዳጅ ከሆነችው ቱርክዬና የአፍሪካና የመካከለኛው ምስራቅ ሀገራትና ሌሎችም ውግዘት ደርሶባቸዋል። እንደ አውሮፓውያን አቆጣጠርም በ1991 ከሶማሊያም ነፃ መሆኗን ካወጀች በኋላ ይፋዊ እውቅናም ሶማሊላንድ ባይሰጣትም ከሞቃዲሾ መንግስት የተነጠለ የራሱ አስተዳደርና የጸጥታ አካል ግን አላት። አሁን ደግሞ ለሰዓት ወደ ያዝን የመጨረሻው መረጃችን ስናልፍ በ2025 በኢራን ውስጥ የሞት ቅጣት በእጥፍ መጨመሩን የሰብአዊ መብት ድርጅቶች አስታወቁ። እንደ አውሮፓውያን አቆጣጠር በ2025 በኢራን የሞት ቅጣት የተፈጸመባቸው ሰዎች ቁጥር በ2024 በመላው አገሪቱ ከተፈጸሙት ጋር ሲነጻጸር በእጥፍ እንደሚበልጥ የሰብአዊ መብት ድርጅቶች ተናግረዋል። በኖርዌይ የሚገኘው የኢራን የሰብአዊ መብቶች ቡድን እስከ ታህሳስ ወር መጀመሪያ ድረስ ቢያንስ 1500 ሰዎች መገደላቸውን ማረጋገጡን ለቢቢሲ ተናግሯል። ከዚያን ጊዜ ጀምሮ በርካታ ሰዎች ተገድለዋል ብሏል። የሰብአዊ መብት ድርጅቱ ባለፈው ዓመት ብቻ 975 ሰዎች የሞት ቅጣት እንደተፈጸመባቸው ማረጋገጡን ገልጿል። የኢራን ባለስልጣናት መረጃዎችን ይፋ ስለማያደርጉ በትክክል የሞት ቅጣት የተፈጸመባቸውን ሰዎች ማወቅም አስቸጋሪ ነው። ይሁን እንጂ ቡድኑ የሰራው ግምገማ ሌላ ጉል የሆነ ዓመታዊ ጭማሪን አሳይቷል። ይህም ሌሎች የኢራን የሞት ቅጣትን ከሚከታተሉ ቡድኖች መረጃ ጋር የተጣጣመ ነው ተብሏል። የኢራን መንግስት ቀደም ሲል የሞት ቅጣትን የሚፈጸመው በጣም ከባድ ወንጀሎች በፈጸሙ ላይ ብቻ እንደሆነ በመግለጽ የሚቀርብበትን ክስ ተከላክሏል። እንደ አውሮፓውያኑም በ2022 ማህሳ አሚኒ በእስር ቤት ከሞተች በኋላም በመላ አገሪቱ ህዝባዊ ተቃውሞዎች ከመከሰታቸው በፊትም የሞት ቅጣት ቁጥርም እየጨመረ ነበር። የ22 ዓመቷ ኩርዲሽ ሴት ሂጃቧን በአግባቡ አልለበሰችም በሚል ክስ ነበር በቴህራን በስነ ምግባር ፖሊስ ተይዛም የታሰረችው። በዚህ ምክንያት ባለስልጣናት እንደ አውሮፓውያን አቆጣጠር በ2022 ከነበረው 520 አካባቢ የሞት ቅጣት በቀጣዩ ዓመት ወደ 832ም ከፍ አድርጓል ሲል የሰብአዊ መብቶች ተሟጋች ድርጅቱ ይገልጻል። በተቃውሞ ወይም በስለላ በተጠረጠሩ ሰዎች ላይ የተወሰኑ የሞት ቅጣትም ተጥሎባቸዋል። ነገር ግን ከተገደሉት መካከል 99 በመቶ የሚሆኑት በነፍስ ማጥፋት ወይም በአደንዛዥ እጽ ወንጀል የተከሰሱ ናቸው። አክቲቪስቶች እንደሚሉት በኢራን የሚፈጸመው የሞት ቅጣት መጠን የሚጨምረው ገዢው አካል ስጋት ውስጥ ሲገባ ሲሆን ዓላማውም በህዝቡ ውስጥ ፍርሃትን በመንዛት ተቃውሞን መከላከል ነው። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ዜናዎቹን እየመራው ነው ቅድስት ደጀኔ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር አብሬያችሁ ቆይታ ያደረኩት። በያላችሁበት መልካም ምኞት ተመኘው ሰናበታችኋለሁ። ሰላም።